ኪያዬ መሳጭ የሆነ ትረካ እነሆ የህይወት ውጣ ውረድ ፍቱን አድርጎኛል የሚያሳየኝ አሳዛኝ የፍቅር ታሪክ እነሆ ክፍል 1። ኪያ በእውነተኛ ታሪክ ላይ የተመሰረተ ተከታታይ ትረካ። ያለ እረፍት የሚጮኸው የስልኬ ጥሪ በተኛሁበት አነቃኝ። ማልዶ የመነሳት ልምዴ ስለሌለኝ የስልክ ጥሪ አላይም። ደግሞ አከራይ ወይዘሮ ሙሉ ቤት የሚከፍተው መዝሙር ይቀሰቅሰኛል። እንደምንም ስልኬን አንስቼ ሄሎ አልኩኝ። የዘመናት ፍቅሬ ኪያ ነበረች። እንኳን ለአዲሱ ዓመት በሰላም አደረሰ ቀደምኩ አለችኝ። ድምጿ የተለየ መስህብ ነበረው። ሁልጊዜም ድምጿ ስሰማ የማላውቀው የተስፋ ክምር በልቤ ላይ ይፈጠራል። እንኳን አብሮ አደረሰን የእኔ ቆንጆ አልኳት ከእንቅልፌ ለመንቃት እየታገልኩ። መስከረም 1 2010 ዓመተ ምህረት የአዲሱ ዓመት የመጀመሪያው ቀን እጅግ በማፈቅራትና በማከብራት የሴት መልካም ምኞት ብስራት ተብሎ ተጀመረ። ከአንድ ዓመት በኋላ እንደምትመጣና ተነስቼ እንድጠብቃት ቀጭን ትዕዛዝ አስተላልፋ ስልኩን ዘጋችው። የወፎች ድምፅ ይሰሙኛል። ብሩህ ሰማያዊ ሰማይ ለስለስ ብሎ ሙዚቃው ስልቱን ጠብቆ ዛፎቹም ከግራ ወደ ቀኝ ከሚያስደንስ የጠዋት ንፋስ ጋር ለወራት ደምቃ ለመውጣት ደመና ከጋረዳትና በቅርቡም ከዳመና ስር ተለቃ ፍንጥቅ ብላ ከወጣችው ፀሐይ ጋር ተደምረው የአዲሱ ዓመት የመጀመሪያው ቀን ጸዓዳ አልብሷታል። በአንድ የግል መስሪያ ቤት ውስጥ በሹፌርነት በወር በ3500 ብር እየተከፈለኝ እሰራለሁ። መስሪያ ቤቱ ኃላፊ አቶ እንዳለ ከቦታ ወደ ቦታ ማንቀሳቀስ ስለሆነ አብዛኛ ጊዜ ስራ አይበዛብኝም። መኪናም እኔ ጋር እንዲያድር ፍቃድ ተሰጥቶኛል። የመኪናው የሰርቪስ ቀን አልፎ ፍሬን ለመያዝ ያስቸግረኝ ነበር። ከዛሬ ነገ ሰርቪስ ይደረጋል እየተባለ ቀናቶች፣ ሳምንቶች አልፈውታል። የመኪናውን ህመም ለማከም ችላ እንደተባለ አንድ ቀን ጠዋት አቶ እንዳለ ደወለ። በጠዋት ቢሮ መግባት እንዳለባቸውና እንድወስዳቸው ትዕዛዝ ይሰጡኝ። ሰው ለሰው መልካም ለመሆን የግድ በስጋ መዛመድ የለበትም የሚል አመለካከት ስላላቸው መስሪያ ቤትም ውስጥ እንደ ኃላፊ ሳይሆን ሁሉም እንደ ወላጅ አባት ይቆጥሯቸዋል። ወደ አቶ እንዳለ ቤት የሚወስደውንም ዋናው አስፋልቱ ጨርሼ ወደ ቤታቸው የሚወስደውንም ቁልቁለታማ መንገድ ተያይዤዋለሁ። ድንገት ከአንድ መታጠፊያው የሆነችው ጠይም ሴት እየሮጠች ከመኪናው ፊት ለፊት ብቅና አለች። የመኪናውንም ፍሬን ለመያዝ ብሞክርም መኪናው ሊቆም አልቻለም። ህይወት እንዲህ ያሉ ክፉ ገጠመኞችን ለምን በማለዳ እንደምትሰጥ የማይፈታ እንቆቅልሽ ነው። ለመጀመሪያ ጊዜ ከድንጋጤ ጋር ፊት ለፊት ተፋጠጥኩ። ሰው
በየትኛው አእምሮ ክፍል እንደሚያስብ አይገባኝም። ብቻ በፍጥነት መሪውንም ወደ ቀኝ ጠምዝዤ መኪናውም ከአንድ ትልቅ ግቢ አጥር ጋር አላተምኩት። ሁለት ነገር በፍጥነት እየተከናወነ ስለነበር ምን እንደተፈጠረ የተረዳሁት ራሴ ከድንገተኛ ክፍል አልጋ ላይ ሳገኘው ነበር። ማን እንደደወለላቸው ባላውቅም አከራዬ ወይዘሮ ሙሉ አቶ እንዳለና ከመገጨት ያዳንኳትን ቆንጆ ሴት በታላቅ ድንጋጤ መጨነቅና ከአጠገቤ ቆመው ነበር። ዶክተሩም ለጤናዬ አሳሳቢ ነገር አለመኖሩንም እና ራሴን የሳትኩትንም በድንጋጤ የተነሳ መሆኑን እንዲሁም እረፍት እንደሚያስፈልገኝ ነግሮ አንዳንድ ቁስሎቹንም ላይ ፕላስተር ካደረጉልኝ በኋላ ወደ ቤት መሄድ እንደምችል ይነግሩኛል። እኔም ለማዳን ራስክን ልታጣ ነበር፣ የሆነ የከፋ ነገር ገጥሞክ ቢሆንስ፣ በእኔ ስህተት ስለደረሰብህ ነገር እድሜ ልኬ ዘመኔም የጸጸት አለንጋ ሲገርፈኝ ይኖር ነበር። ለማንኛውም ያባላለው ብላ እጇም ዘረጋችልኝ። ቢኒያም መናገር የቻልኩት ይሄ ብቻ ነበር። ከፍተኛ ድንጋጤ ላይ ስለነበርኩኝ ስሜም ከመናገር ውጪ ሌላ ቃል ሊወጣኝ አልቻለም ነበር። እንዲህ ባለ ራስን ሰውቶ የሰውን ሕይወት በማዳን አጋጣሚ ከኪያ ጋር ፍቅር ከጀመርን 2 ዓመታቶችን አስቆጠርን። ያለፈው ትዝታና የጠዋቱም ዱካክ ወደ ኋላ ጥዬ በ1 ሰዓት ውስጥ እደርሳለሁ ያለችኝንም ፍቅሬ ለመቀበል በአልጋዬ ላይ ወረድኩኝ። እድሜን ለኪያ ቤቱን የቤት ቅርጽ አሳይዤልሻለሁ። እርሷ ወደ ቤት መምጣት ከጀመረች ጊዜ አንስቶ ቤቴ በየዕለቱ በአዳዲስ ሀሳቦችና እቃዎች ተሟልቷል። የትኛሁበትም አልጋ አነጣጥፌ እንደጨረስኩኝ የቤቴ በር በኃይል ተንኳኳ። በጣም ደነገጥኩ። እንደምን አደርክ? እንኳን አደረሰክ ቢኒያም አሉኝ ወይዘሮ ሙሉ። እንኳን አብሮ አደረሰን፣ እንደምን አደሩ አልኳቸው። በሩም በኃይል ሲያንኳኩት ስለነበረ በድንጋጤ ጎሽ፣ ዛሬም በጠዋት ነቅተሃል? እኔማ በሩን ልሰብረው የነበረው ምናልባት ሌባ መስሎ ከመከረኛው እንቅልፍህ መውደድ ስሜትህ በድንጋጤ ትነቃለክ ብዬ ነበር አሉኝ። የጠዋት ፈገግታቸውንም ቸሩኝ። ወይዘሮ ሙሉ ቀለል ብለው ወፈር ያሉ እናትነት ገጽታቸው ከፊታቸው ላይ የሚነበብ በሐዘን በለቅሶ ብዛት ፊታቸው ላይ የተወሰነ ማዲያት ጣል ያደረገባቸው የ45 ዓመት እማወራ ናቸው። በስደት ከሀገር ለመውጣት ሲሞክሩ ሕይወት ያለፈ ብቸኛው ወንድ ልጅ ስለነበራቸው እሱንም እንደምመስል ይነግሩኛል። የልጃቸው የ40 ቀን መታሰቢያ ሰሞኑን ቤቱን ስለተከራየሁት የልጄ ምትክ እያሉ ይጠሩኛል። መርካቶ ላይ የልብስና የህንጻም መሳሪያ መደብር የሆኑ ግዙፍ ሱቅ አላቸው። ከሚኖሩበት ባለ 1 ፎቅ ህንጻ በተጨማሪ 3 የሰርቪስ ክፍሎች ሲኖሩት ከ3 አንዷ ሟች ልጃቸው ይኖሩበት የነበረና አሁን በእኔ ተከራይነት
የተያዘ ነው። በእርግጥ ቤት ማከራየት ፍላጎት አልነበራቸውም። በስህተት የእሳቸው ግቢ አንኳኩቼ የሚከራይ ቤት አለ ብዬ ስጠይቅ ፊቴ ከሟች ልጃቸው ጋር ይመሳሰልባቸውና ያለምንም ማንገራገር ልጃቸው ይኖርበት የነበረው ባለ 1 መኝታ ክፍል አከራዩልኝ። የቤት ኪራይ ገንዘብ አልቀበልም ማለት ከጀመሩ ይኸው 5 ወር ያህል ሊሞላቸው ነው። ነገር ግን ከእናትነት ፍቅራቸው በላይ ውለታቸው ስለከበደኝ አልቀበልም በሚሉት ገንዘብ የሆነ ስጦታ እየገዛው አመጣላቸዋለሁ። እሳቸውም ባይፈልጉም ያልገባኝ ነገር ቢኖር ጥሩ እናትና የገንዘብ ችግር እንደሌለባቸው ሆኖ ሳለ ብቻ ወራሽ ልጃቸው ለምን ስደት እንደመረጠ ነበር ያልገባኝ።